ሊያመው ይችላል። ሰው ውዱእ እንደሌለው ረስቶ ጀምሮ ወጥቶ ሊል ይችላል። አልፎ አልፎ ይገጥማል። ግን ሁሌም በቋሚነት መስቡቅ መሆን፣ ከኋላ መስገድ፣ ማንነቱ በማይታወቅ ኢማም መስገድ፣ አቂዳው በማይታወቅ ኢማም መስገድ እንኳ ኸልፈ መስቱር الحال መስገዱ መስጂድ ገብቶ የሚሰግድ ሰው ጋር ሁሉ መስገዱ ችግር ባይኖረውም ግን በግልጽ የሚታወቁ ሰዎች አሉ። ሶላታቸው የሚያሳዝን የሚያጠራጥር ሰዎች አሉ። ከሷ ላይ ይሰግዳል፣ ከህፃናት ላይ ይሰግዳል፣ አቅል ችግር ካለበት ማለት ይሰግዳሉ። ለሶላታቸው ቦታ የላቸውም። ሌላ ጊዜ መስጂድ በር ላይ የሚረብሽ ሰው የአእምሮ በሽተኛ ነው የሚባል ሰው በሽተኝነቱ የታወቀ መርፉዕ عنه القلم ብዕር የተነሳለት እንኳ ሲያሰግድ ቢያገኙት መጥተው አላሁ አክበር ይላሉ። የውስጥ አይናቸው ተጨፍኗል። ለሶላት አይጨነቁም። በይነማ ባንክ አካውንት አስገባ ቢባል አንዱን የተላከለትን አካውንት 1000 ጊዜ ደጋግሞ ያነባዋል። ከግራም ከቀኝም ከፊትም ከኋላ። ለምን 50 ሺህ ብር ተሳስተ ሰው ጋር እንዳትሄድ። እድሜ ልኩን ሶላቱ ያለ አግባብ ይሰገዳል። ምንም አይመስልም። ሴቷም እንደዛው ቅድም እንዳለ ወጥ እየተንተከተከ ይሰግዳሉ። እየሰገዱ ሳለ ከበሰለ ሄደው ያጠፋሉ። አንዳንዴ ተጨናንቃ እንግዳ መጥቶባት ቢሆን ችግር የለም። ሁሌ ስራው ሐላችን ይሆን የለበትም። ሶላትን ልናከብር ይገባል። ሶላቱን ያላከበረ ሌላ የዲን ህግጋቱን ሊያከብር አይችልምና ወይስተግፊሩላህ ተላተን ሶላቱን ከጨረሰ በኋላ 3 ጊዜ እስትግፋር ያድርጋል። ثم يقول ከዛም ይበል اللهم انت السلام ومنك السلام تبارك يا ذا الجلال والاكرام ይበላል። ይሄ ሱና ነው። قبل ان ينصرف الى الناس ወደ ሰዎች ሳይዞር በፊት ከሶላት በኋላ ዚክር አለ፣ ሱና ነው። ሁሌ ከሶላት በኋላ የሚባለውን ዚክር መተው የተጠላ ነው። አንዳንዴ በሐጃ ምክንያት ትተኸው የሄድክ ልትል ትችላለህ። በላጩ ሶላት ጨረሱ 2 ደቂቃ ለዚክር ሰጥቶ እዛው ቁጭ ብሎ ሐሳብ ሰብስቦ ዚክር ማለት የሶላቱ ማሟያ አካል ነው። ጀነት መግቢያ ነው። የሄድኩ ዚክር ላለው ብለህ ከተነሳ አብዛኛውን ጊዜ አይሳካልም። እግርህ ሲሄድ አእምሮህም ይሄዳል፣ ልብህም ይሄዳል። ጀመረህ ትተወዋለህ፣ ትቀላቅለዋለህ። ስለዚህ ለሶላቱ 10 ደቂቃ ሰጥተህ 15 ደቂቃ ሰጥተህ ለዚክሩ 2 ደቂቃ 1 ደቂቃ መስጠት ለምን ይከብዳል? ለምን ይከብድሻል? ትንሽ ናቸው የሶላት የሱናው ዚክሮች። እነዚያን ቁጭ ብሎ ዚክር ማለት። በጣም ከቸኮለን ደግሞ 25 ጊዜ ማለት ይቻላል። 10 ጊዜ ማለት ይቻላል። 10 ጊዜ ሱብሃንአላህ፣ 10 ጊዜ አልሐምዱሊላህ፣ 10 ጊዜ አላሁ አክበር። አቡ ዳውድ ከአብዱላህ ብን ዐምር ብን አልዓስ ሌሎችም የዘገቡት ሐዲስ። የቸኮልከ ግን 10 ጊዜ ብቻ። ለምሳሌ ረመዳን ፍጡር ከቸኮልክ፣ ሌላም በተለይ ምክንያት የሚያስቸኩሉ ነገሮች ካሉ 10 ጊዜ ሱብሃንአላህ፣ 10 ጊዜ አልሐምዱሊላህ፣ 10 ጊዜ አላሁ አክበር በል፣ ጀነት ትገባለህ። ነብዩ ነው ያሉት አለይሂ ሰላቱ 10 ጊዜ ሱብሃንአላህ፣ 10 ጊዜ አላሁ አክበር፣ 10 ጊዜ አልሐምዱሊላህ ለማለት እኮ ሰከንዶች ናቸው የሚያስፈልጉ። ግን ሸይጣን መጥቶ ሐጃውን አስታውሶ ጎትቶ ያወጣዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እቺንም እንዳይ አንዳንዴ በወጉ እንኳን ሳያሰላምቱ ሮጠው የሚወጡ ሰዎችን እናያለን። ቤት እሳት አደጋ ተፈጥሮ ነው ትላለህ፣ ግን አንተ ሁሉ ነገር ጨርሰህ ስትወጣ ግድግዳ ተደግፎ ስልክ ሲቀጠቅጥ ታየዋለህ። ይሄ ሕርማን ነው፣ ሌላ ምንም ማለት። አዎ ዚክር ሱና ነው፣ በዚህ ልክ አያስወቅስም። ግን ሁሌ መተው ነቢ በቋሚነት ያደርጉት የነበረውን ነገር መተው ነው፣ ይጠላል፣ አይገባም። ኢብኑ ተይሚያ ረሕመቱላሂ ዐለይሂ መጅሙዕ አልፈታዋ ላይ በዚህ ዙሪያ ንግግር አላቸው። ከቸኮልክ ወዝኩሩላህ ቂያመን ወቁዑደን ወዐላ ጁኑቢኩም ተብሎ ግን ቁጭ ብለህ ብትል በላቸው። ሁሌ ግን መተው የለብህም። የሶላት ዚክሮችን መሐፈዝ አለ። እስክትሐፍዝ ድረስ በስልክ ማለት ትችላለህ፣ ማለት ትችያለሽ። የሶላት ዚክሮች 2 አይነት ናቸው። እዛው ወደ ቂብላ ባለንበት ምን እንላቸዋሉ? አስተግፊሩላህ አስተግፊሩላህ اللهم انت السلام ومنك السلام تبارك يا ذا الجلال والاكرام። ይሄ ኢማም ፊቱን ወደ ቂብላ እንዳዞረ የሚለው ነው። ከዛ በኋላ ሱናው ወደ ሰዎች ሙሉ በሙሉ ዞሮ መቀመጥ። አብዛኛው ጊዜ ነብዩ በቀኝ ነበር የሚዞሩት፣ አንዳንዴ በግራ መዞር ይቻላል። ታዲያ ኢማም አሰግዶ እዛው ለማሙም ጀርባውን ሰጥቶ መቀመጥ የለበትም። ይሄ በጣም የተወገዘ ነው። ታዲያ ደግሞ በግማሽ ብቻ ዞሮ መቀመጥ የለበትም፣ የቦታ ጥበት ከሌለ በስተቀር ዞር ብሎ ለማሙሞች ጎላ ብሎ መታየት አለበት። ሁለተኛው የተቀሩ ዚክሮች ናቸው። ከዞሩ በኋላ ማለት ይቻላል። قبل ان ينصرف الى الناس ان كان اماما ኢማም ከሆነ ወደ ሰው ከመዞሩ በፊት እነዚያን ዚክሮች ይበል። ثم يقول ከዛም ይበል لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير اللهم لا مانع لما اعطيت ولا معطي لما منعت ولا ينفع ذا الجد منك الجد لا حول ولا قوة الا بالله لا اله الا الله ولا نعبد الا اياه له النعمة وله الفضل وله الثناء الحسن لا اله الا الله مخلصين له الدين ولو كره الكافرون ይበል። ይሄ ሙስሊም የዘገቡት ትክክለኛ ሐዲስ ነው። የዚክር ክታቦችም ላይ ታገኙታላችሁ። ታማኝ ከሆኑ ምንጮች የተዋወቀ አፕና መሰል ነገሮችን መጠቀም ትችላላችሁ። ልጆቻችሁን አሳፉቱ ማለት ትችላላችሁ። ዚክር ገበያ ነው፣ ንግድ ነው። ሶላቱን የበለጠ ተቀባይነት እንዲያገኝ የሚያደርግ ነው። اللهم اعني على ذكرك وشكرك وحسن عبادتك የሚል ዚክርም አለ። ነብዩ ከሶላት በኋላ እንዳትተው ያ ሙዓዝ ሆይ እኔ እወድሃለሁ ከሶላት በኋላ اللهم اعني على ذكرك وشكرك وحسن عبادتك ማለትን እንዳትተው ብላ። አንዳንድ ልቃውንት ይሄ ዱቡረ ኩል ሶላት ከሁሉም ሶላት በኋላ ነው የሚባለው ብሏል። እንኳን ጅምሁሮቹ ከፈርዱ ሶላት በኋላ ነው የሚባለው ቢሉ
ወዩሰቢሑ አላህ 33 ከዛም አላህን 33 ጊዜ ያጥራ ሱብሃነላህ ይበል። ወየሕመዱሁ ሚስለ ዛሊክ አልሐምዱሊላህ ይበል 33 ጊዜ። ወዩከብሩሁ ሚስለ ዛሊክ እንደዚሁ 33 ጊዜ አላሁ አክበር ይበል። ወየቁሉ ተማመል ሚአቲ መቶኛውን ለመሙላት 3 ጊዜ ሱብሃነላህ 33 ጊዜ ሱብሃነላህ 33 ጊዜ አልሐምዱሊላህ 33 ጊዜ አላሁ አክበር ካለ በኋላ መቶ ለመሙላት ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ይበላል። ወይም ደግሞ 34 ጊዜ አላሁ አክበር ይበላል። ይሄኔ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ የሚለው አይኖርም። ብዙ አባባሎች አሉ። 10 ጊዜም ይቻላል፣ 25 ጊዜም ይቻላል፣ 33 ይቻላል፣ አንዱን 34 መጨረሻውን ማድረግም ይቻላል። ሁሉንም ቀያይሮ ማለቱ በላጭ ነው። ወየቅረኡ አያተል ኩርሲ ከዛም አያተል ኩርሲን ይቅራል። ይሄ ሐዲሱ ሰሒህ ነው፣ ضعيف ኺላፍ አለበት። ራጅሑ ሐዲሱ ሰሒህ ነው። ከሶላት በኋላ ከፈርድ ሶላት በኋላ አያተል ኩርሲን የቀራ ሰው ጀነት ለመግባት ሞት ብቻ ነው የሚከለክለው ብለዋል። ይሄን መተው የለብንም፣ አዘውትረን ማለት አለብን። የነቢዩ ውዴታ የሚገለጸው በዚህ ነው። የተፈቀደውን የተወደደውን ዚክር በማለት ያልተፈቀደውን እየጨመሩ የተወደደውን የተፈቀደውን የታዘዘውን የሚተዉ ሰዎች አሉ። ከነሱ እንዳትሆን። ወቁል ሁወ አላሁ አሐድ ወቁል አዑዙ ቢረቢል ፈለቅ ወቁል አዑዙ ቢረቢን ናስ እነዚህ ሶስቱም ይቀራሉ። ባዕደ ኩሊ ሶላቲን ከሁሉም ሶላት በኋላ አያተል ኩርሲ ሐዲሱ ሰሒህ ነው ብለናል። ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስም ሐዲሱ ሰሒህ ነው። ለየዕቁባ ኢብን ዓሚር ሐዲስ ላይ ከዱብር ከሶላቶች በኋላ እነዚህ ሁለቱን መቅራት አትተው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ፈለቅና ሱረቱን ናስ በሰሒህ ሐዲስ ተነግሯል። ቁል ሁወ አላሁ አሐድን ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ ቅያስ አድርገውት ነው። ሙዐዊዛትንን ቅራን የተባለው ሙዐዊዛ ውስጥ ሱረቱል ኢኽላስም ይገባል ብለው ነው ኢጅቲሃድ አድርገው ነው እነ ነወዊ ሌሎች የተወሰኑ ሊቃውንት በተለይ ሙሐዲሶች አህለል አተር የሚባሉ አይ ከሶላት በኋላ ቁል ሁወ አላሁ አሐድ የለም ብለዋል። ነገር ግን ጅምሁሮቹ የመረጡት ቁል ሁወ አላሁ አሐድ ከሶላት በኋላ ይቀራል። አይቀራም በሚለው በሐዲሱ በዛሂሩ ሄደው ሙዐዊዘቴን ብቻ ፈለቅና ናስ ነው የሚቀራው በሚለው ምትሄድ ችግር የለውም። ጅምሁሮቹ የመረጡት ሄደህ ኢጅቲሃዱ ያካተዋል። ሙዐዊዛት ውስጥ ትገባለች ኢኽላሱም። አንዳንድ አጋጣሚዎች ላይ ነብዩ አብረው ይቀሩ ነበርና ኢኽላሱን ከሌሎች ጋር ከሙዐዊዘቴን ጋር ብለው ኢኽላስ ቢጨመር ችግር የለም። ሌሎች ሰላቶች ላይ አንዳንድ ጊዜ ይቀራል። መግሪብ ላይ 3 መግሪብና ፈጅር ላይ 3 ይቀራሉ ተብሏል። አይ ከምሽትና ከማለዳ ዚክር ጋር ተቀላቅሎባቸው ነው ይሄን ያሉት ያሉም አሉ። በተደጋጋሚ እንደገለጽነው ዒልም ባህር ነው። አንድ ክታብ ቀርተን ይሄ ሱና ነው ይሄ ቢድዓ ነው አንበል። አንድ ነገር አልባኒ ብቻ ቢድዓ ነው ስላሉት خلاص ከላይ እስከታች ቢድዓ ነው ማለት አይደለም። ሌሎችስ ምን አሉ በል። ኢብኑ ተይሚያ ቢድዓ ነው ስላሉ ቢድዓ ብቻ ይሆናል ማለት ነው። ሻፊዒ ምን አሉ በል። ሻፊዒ ስላሉት ቢድዓ ይሆናል ማለት አይደለም። ማሊክ ምን አሉ በል። ዳኛው ማን ናቸው? ነብይ ናቸው ሰለላሁ ዐለይሂ ወሰለም። ሁሉም በእውቀታቸው ልክ ደግሞ ከነቢይ ምንጭ ወንዝ የቀዱ አጠጥተውናል። አላህ የጀነት ውሃ ያጠጣቸው፣ አላህ ረሕመቱን ያዝንብባቸው። ለዲን የለፉ በሙሉ ልንወዳቸው ልናከብራቸው ይገባል። ድሮም ዘንድሮም ስህተት ካለባቸው ስህተታቸውን ቀስ ተብሎ ሊመከራቸው ይገባል እንጂ አንድ ጥፋት ያጠፉ ተብሎ መፈረጅ ውለታቸውን መካድ አይገባም። ጀማሪ የሆነ ሰው ቀድሩን ማወቅ አለበት። ጎዶሎ ውሃ የተያዘበት ዕቃ ለመሸከም ለማዘል ያስቸግራል ይላሉ ውሃ የሚቀዱ ሰዎች። እንስራ ላይ መሰል ነገር ላይ ሲቀዱ ወይም ባዶ መሆን አለበት አይረብሽም፣ አያስቸግርም። ወይም ሙሉ መሆን አለበት እየተንበጨበጨ አያስቸግርም። ጎዶሎ ከሆነ ሰምን ይሆናል እየተንበጨበጨ እየተረጨ ያስቸግራልና ትንሽ እውቀት ያለቻቸው ሰዎች እንደዛ ናቸው። 2 ክታብ 3 ክታብ ያነቡና ዑለሞች ላይ ፍርድ ይሰጣሉ። እገሌ ሙብተዲ ነው ይላል፣ እገሌ ዷል ነው፣ እገሌ ሙድል ነው ይላል። አይገባም። የቂያም ቀን ዱዳ በሆንኩ የምትልበት ጊዜ ይመጣል። አላ ኩሊ ሐል ዲናችንን እውቀት ላይ ተመስርተን ልናስኬድ ይገባናል። ከሶላት አዝካሮች አንዱ ሙዐዊዘቴን መቅራት ነው። አዝካሮች አሉ። እነዚህ አዝካሮችን ሐፍዞ ማለት ይገባል። ويستحب تكرار هذه السور ثلاث مرات بعد الفجر وصلاة المغرب እነዚህ ሶስቱን ሱራዎች ሌላ ሶላት ላይ አንዳንዴ ብቻ ነው የሚቀሩት። ሱረቱል ፈለቅ ሱረቱን ናስና ኢኽላስ ግን መግሪብና ፈጅር ላይ 3 ይደጋገማል አሉ። ይሄም ላይ በተወሰነ መልኩ ኺላፍ አለበት። لورود الاحاديث بها عن النبي صلى الله عليه وسلم ይሄን ሁሉ የሚያመላክት ሐዲስ ስለተገኘ ከነብዩ وكل هذه الاذكار سنه ከላይ የተነገሩ ዚክሮች ሁሉ ሱና ናቸው። وليست بفريضه فرض አይደለም፣ የሶላቱ አካል አይደለም፣ የሶላቱ ማሟያ። ሁሌ ግን መተው የለበትም። ጀነት መግቢያ ሰበብም ጭምር ነው። አያተል ኩርሲ ጀነት ያስገባል ብሏል። ከሶላት በኋላ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር የሚለውን ዚክር በሱናው መሰረት ማለት ጀነት ያስገባል ብሏል። ፈርዱ ባይሆንም ጀነት የሚያስገባንን አጋጣሚ ልንዘናጋ አይገባም። እነዚህ ዚክሮች ራሳቸው ዱዓም ናቸው። እነዚህ ዚክሮች ራሳቸው ዱዓም ጭምር ናቸው።
አስተግፊሩላህ ዱዓ ነው። اللهم أعني على ذكرك وشكرك وحسن عبادتك ዱዓ ነው። لا إله إلا الله የሚለው ተናኡም ዱዓ ነው። ተስቢሑም ዱዓ ነው። ስለዚህ ከሶላት በኋላ ዱዓ አለ ወይ? አው ዱዓ ሌቱ ዱዓ ይሄ የሱናው ዱዓ አለ። وكذلك رب قني عذابك يوم تبعث عبادك የሚል ዚክርማ ነብዩ ሰለላሁ ዐለይሂ ወሰለም ከሶላት እንደወጡ ይሄን ዚክር ያደርጉ እንደነበረ ሰሃቦች አስተላልፈዋል። ሲተኙ የሚሉት ነበረ ረብ ቅኒ አዛበከ የውመ ተብዐሱ ዒባደክ፣ ሶላት ላይ የሚሉት ነበር። ሶሒህ ሙስሊም ውስጥ ያለ ሐዲስ ነው። ቀደምት ሊቃውንት 6ኛው 7ኛው መቶ ላይ የነበሩ ከሶላት በኋላ ዱዓ አለ ወይ ተብለው ሲጠየቁ በዘመናችን ነው ያሉ አንዳንድ ሙሐዲሶች አዎ አለ ብለዋል። ረብ ቅኒ አዛበከ የውመ ተብዐሱ ዒባደክ ዱዓ ነው። አላሁመ አዕኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ ዱዓ ነው ብለዋል። ስለዚህ እነዚህን ዚክሮችን ዚክርም ዱዓም ነይተንባቸው ልናደርጋቸው ይገባል። ወከዛሊክ እነዚህ ዚክሮች ድምፅን ጮክ አድርጎ ማለት ይቻላል። ሱና ነው። የተወሰኑት ለማስተማር ኢማሙ አንዳንዴ ጮክ ብሎ ዚክር ማለቱ ነው እንጂ ሱና የሚሆነው ሁሌም ከሶላት በኋላ ያለን ዚክር ጮክ ብሎ ማለቱ ሱና አይደለም አሉ። ኢማም ሻፊዒ እንደዚህ አይነት አቋም አላቸው። ለታዕሊም ነው አንዳንዴ ጮክ ተብሎ የሚባለው። ነገር ግን በርካታ ሙሐዲሶች ኢብኑ ረጀብ ፈትሐል ባሪ የተሰኘው ክታባቸው ላይ ሌሎችም እንደጠቀሱት ሱና ነው። ሶላት እንዳለቀ ከሶላት በኋላ የሚባሉ ዚክሮች ጮክ ተብለው መባል አለባቸው። አብዱላህ ኢብኑ አባስ ወጣት ሆነው ልጅ ሆነው ሶላት እንዳለቀ አውቅ የነበረው ህፃን ሆኖ ታዳጊ ሆነው ከሶላት በኋላ ሰዎች ጮክ ብለው ዚክር ሲሉ ነበር ሶላት ማለቁን ማውቀው ብለዋል። ማውቀው አሉ። አንዴ እኮ አይደለም ተደጋግሞ ነው። በአንዴ አውቃለሁ አይባልም። ቋሚ ልማድ ሲሆን ስለዚህ ወከዛሊክ አንዳንድ አድካሮችም የተሰሙት እኮ ነብዩ ጮክ ብለው ብለዋቸው ነው። እርስ በርስ መረባበሽን በማያስከትል መልኩ በመካከለኛ ድምፅን ጮክ አድርጎ ከሶላት በኋላ ዚክር ማለት ሱና ነው። ኺላፍ አለበት። አይ አንዳንዴ ኢማሙ ብቻ ይበል እንጂ ሁሉ ጮክ ብሎ ማለት የለበትም ብለዋል። ኺላፍ የሚያስተናግድ ነጥብ ነው። ቢቻል ቢደረግ መልካም ነው። ከተደረገም ደግሞ በጣም እየተጮህ መረባበሽ መሆን የለበትም፣ በመጠኑ መሆን አለበት። በጋራ የሚባል ዚክር የለም ከሶላት በኋላ። በጋራ የሚደረግ ዱዓ የለም ከሶላት በኋላ። ቢድዓ ነው። በሰሓቦችም በታቢዕዮችም በታቢዕ ታቢዒንም ዘመን ከሶላት በኋላ በጋራ ኢማም ዱዓ ያደረገ ሌሎቻችሁ አሚን በሉ አልተባለም። በግልሳ ማድረግ ይቻላል፣ የሚከለክል ነገር የለም። ነገር ግን ሲፋ ዳኢማ ሆኖ በቋሚነት ሁሌ ግለሰብም ቢሆን ከፈርዱ በኋላ እጁን ያነሳ ሁሌ ዱዓ ማድረግ የለበትም። ሙዋዘባው ደሊል ስለሚያስፈልግ ሶላት ላይ የተደረገ ዱዓ በላጭ ነው። ከዱዓዎች ሁሉ በላጭ ዱዓ ስጁድ ላይ ተሆኖ የሚደረግ ዱዓ። ሶላት ጨርሰን ዱዓ ከምናደርግ ከተሸሁድ በኋላ ዱዓ ማድረጉ በላጭ። አይ እኔ ቋንቋ አልችልም፣ ከተሸሁድ በኋላ በራሱ ቋንቋ ዱዓ አድርግ ይቻላል ብለናል። አይ ከሶላት በኋላ ነው ሐሳቡ የመጣልኝ፣ አንዳንዴ አድርግ ከፈርዱ በኋላም ቢሆን ሱና ላይም አልፎ አልፎ አድርግ። በቋሚነት ለማድረጉ ነው እንጂ ማስረጃ የሚያስፈልገው አንዳንዴ ማድረጉ ችግር የለው። ምንም ማስረጃ የሌለው መደረግም ፈጽሞ የማይገባው የት ሆነው በጀማዓ ዱዓ ማድረግ ከጊዜ በኋላ የመጣ ቢድዓ ነው። ወኩሉ ቢድዓቲን ضላላ። በየመስጂዱ ይደረጋል። ስንት መሻይኾች ያደርጋሉ። መሻይኾች ኢጅቲሃድ አድርገው ነው ያደረጉት፣ ይሳሳታሉ። የኔ ሼኽ አይሳሳትም ያለ ሰው እኮ ከነቢ በኋላ ሌላ ነቢ አለ ብለዋል ማለት ነው። ተውበት ሊያደርግ ሊሰልም ይገባል። የኔ ሼኽ አይሳሳትም አይባል። ማንኛውም ሰው ሊሳሳት ይችላል። ሙሉ ዑለሞች ነው የማይሳሳቱት። በጋራ ሁሉም ዑለሞች ተስማምተው አንድ ነገር ይቻላል ካሉ ይቻላል። ያውም ደግሞ እኮ ይቻላል ካሉ ሲባል የአንድ ሀገር የአንድ አካባቢ ዑለሞች ይቻላል ስላሉ ይቻላል ማለት አይደለም። ለዚህ ነው ኢጅማዕ ባለንበት ዘመን አስቸጋሪ ነው። ኢማም አሕመድ ኢጅማዕ በዚህ ዘመን ከባድ ነው። ምክንያቱም ዑለሞች ተሰራጭተዋል ዓለም ላይ። ዑለሞች ሁሉ አድርጓል ብለህ ፈቅዷል ብለህ ደምድመህ መናገር የምትችለው አላህ የዘረጋ ሰፊያ ምድር ላይ ያሉ ዑለሞችን በሙሉ ሐሳብ ካሰባሰብክ በኋላ ነው። ማን ነው ይሄ የሚችለው? ዛሬ በረሃ ላይ የሚኖሩ ዑለሞች፣ ከተማ ላይ ትልልቅ ሀገሮች ላይ ሚዲያ በጣም ከፍ ያደረጋቸው ዑለሞችን በብዙ እጥፍ የሚበልጡ ዑለሞች ገጠር ውስጥ ተደብቀው የሚኖሩ ዑለሞች አሉ። የእነሱን ሐሳብ መች አካተህ ነው? ሁሉም ዑለሞች ፈቅዷል። ይህ በዚህ ሁኔታ ላይ ነው የሚባለው የሀገራችን ዑለሞች ዱዓ ፈቅደዋል ይላሉ። የተኞቹ የከለከሉት የሉም። ለምን ሚዛናው ያን ነው? ወደ ሱና የተጠጉቱ ሌሎችን ከዑለማ ተራ ያወጧቸዋል። ከሱናው ተቃራኒ ያሉት ደግሞ ሱናው ላይ ያሉትን ከዑለማ ተራ ያወጧቸዋል። ምንም ቢድዓ ቢኖርባቸው አንዳንድ ዑለሞች ዕልም ካላቸው በፊቅህ አስተያየታቸው የፊቅህ ነጥብ ላይ ቦታ ሊሰጠው ይችላል። ኢብኑ ተይሚያን ለማስገደል የሞከሩ ግደለው ሲሉ የነበሩ ያሳሰሩ ዑለሞች እንኳ የተለያየ የተሳሳተ ፍርቃ ላይ ሆነው ኋላ ላይ ኢብኑ ተይሚያ የሱና መንግስት መጥቶ እነዚህን ልቅጣለህ ያን ያሰቃዩህን ሲለው የሱናው መንግስት አያታድርግ፣ እነዚህ እኮ የሀገርህ ዑለሞች ናቸው፣ ፍርድ የሚሰጡ ዳኛዎች ናቸው፣ ሰውን ሐላል ሐራም የሚያስተምሩ ሰዎች ናቸው። ከኔ ጋር በአንዳንድ ነጥቦች ስላልተግባባን እኔ ላይ ድርቅ ስላሉ እኔን ለመጉዳት ስለፈለጉ ብዬ ዛሬ እኔን የሚደግፍ ባለስልጣን መጣ ብዬ የሰራቸው ግረፋቸው አልልህም፣ የሀገርህ ዑለሞች ናቸው አሉ። ተመልከት፣ ምን ከመሆናቸው ጋር ግደለው ከማለታቸው ጋር ምንተኛ ኢብኑ መኽሉፍ የሚባል በጣም የሚጠምዳቸው ሰው ነበር። ግደለው
እሰረው እሱ ካፈር ነው ሲሉ ነበር። ስለዚህ በሆነ ነጥብ ላይ ብቻ ልዩነቶች ስላሉ የዑለሞችን ዋጋ ውለታ መርሳት አይገባም። ከዛልክ በሐሳብ ደረጃ እኔ ብቻ ነኝ ሐቅ ላይ ያለሁት የሌላው በሙሉ ከምንም አይቆጠርም መባል የለበትምና ማስረጃ ገልጦ ክታብ ገልጦ መነጋገሩ ነው የሚሻለው። በተለይ ባለንበት ጠላት ኡማውን ለመከፋፈል የሞከረ ባለበት ጊዜ በተቻለ ያክል የውስጥ ልዩነቶችን ተነጋግሮ መፍታት፣ ነውርን አይብን ሚዲያ ላይ ከማውጣት መጠንቀቅ ያስፈልጋል። አሁን ሰሞኑ ላይ በየመስጂዱ ያሉ ጸቦችን መስጂዱ ሰው እየተፈነካከተ ሰው እየተደባደበ ጠላት የሚያየው ሚዲያ ላይ አውጥቶ ሙስሊምን ፈንክቶ ማየት ወላሂ ይሄን ለማየት ከመኖር ሞቼ በቀበር ይሻለኛል ያስብላል። መስጂድ ላይ ሙስሊምና ሙስሊም ይደባደቡ። ቢድዓውን በማስረጃ ማከም ነው እንጂ በዱላ ማከም ቢድዓ የት ነው የመጣው? ከመቼ ጀምሮ ነው የመጣው? ስህተት የፈጸመውን ሰው ለሚመለከተው አካል መስጂዱ ተረበሸ፣ ወደ ድብድብ ሄደ፣ የአላህ ቤት ላይ ደም ፈሰሰ፣ እንባ መፍሰስ ሲገባው በአላህ ፍራቻ መስጂዱ ይዘጋ ይቆምና መፍትሄ ይፈለግ እንጂ ወደ አንድ ቂብላ የሚሰግዱ አንድ ፋቲሃ የሚቀሩ ሰጋጆች መስጂድ ላይ ተባድበው ተፈነካክተው ያ ነውር ሳያንስ ደግሞ ይሄን ነውርን አውጥተህ አደባባይ ላይ ማሰራጨት ሰዎች እስልምናን በምን ያዩታል? ከዛ በኋላ ምን ፈልገው ይሰልማሉ? ከዛ በኋላ እርስ በርስ ተከታዮች እርስ በርስ የሚባሉበት ዲን ምን ያደርግልኛል ብሎ ወደኋላ ይላል። ይሄ እንዳይባባስ በተቻለ ያክል ወጣቱ ረገብ ሊል ኃላፊነት ያለባቸው ሰዎችም ፊትናውን ሊያረግቡ እኛም ሰከን ልንል ይገባናል። እሺ ላይ እንደዚህ አይነት ፊትና ከሚመጣ የጠላት መሳቂያ ከመሆን ተው፣ አንዳንድ ሐሳብህን በድርድር ፍታው፣ በሁጃ ፍታው። አንድን ችግር ለመፍታት ሌላ ችግር እኮ መፍጠር የለብንም። አሁን ጉዳዩ የሚመለከታቸው ዑለሞች ጉዳዩ ላይ እንዳይገቡ ወጣቱን ሁሉ ነገር ያደረገ ያለ በስሜትም እየነዳ ያለ ያ መሆን የለበትም። ወይሽራዑ ይደነገጋል፣ ይፈቀዳል ለኩል ሙስሊምን ለያንዳንዱ ሙስሊም ወሙስሊም ለሴትም ጭምር አን ዩሰሊያ መስገድ ቀብለ ሶላት ዙህሪ ከዙህር በፊት 4 ረክዓትን ወባዕድሃ ረክዓተይን ከፈርዱ ሶላት ከሱናው ከዚክሩ ከፈርዱ ሶላትና ከዚክሩ ወጣንና ከፈርዱ ቀጥሎ ሱና መሰገድ አለበት። ሱና አስፈላጊ፣ ፈርዱ ከጎደለ ከሱና ነው የሚሟላው። ፈርዱ ብቻ እየሰገዱ መኖር አኺራ ላይ ትልቅ አደጋ ሊሆን ይችላል። ሶላት ሲመረመር አላህ ተባረከ ወተዓላ ለመላእክቶች ሶላት የጎደለበትን ሰው እስቲ ሱና ሶላት ካለው ይውለት ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱና ሶላት የሚያበዛ ሰው ከሱናው ተወስዶ የጎደለው ፈርድ ይሟላለታል። ሱና ጭራሽ ማይሰግድሳ ሶላቱ ከጎደለ መቀጣቱ ነው ማለት ነው። ስለዚህ ሱና አስፈላጊ ልክ እንደ ፈርዱ ነው ባንልም አስፈላጊ መተው የለበትም። ሁሌ ሱናዎችን መተው ደግሞ የተጠላ ነው፣ መክሩህ ነው። እንዲህ አይነት አቋም ያላቸው ሊቃውንት አሉ። ነብዩ በይፋ የሰገዱት ስገዱት ብለው ያዘዙ ሰሉ ቀብለ المغرب ሰሉ ቀብለ المغرب ብለዋል። ሲሰገድ ያለውን አጅር የተናገሩ ሶላትን ሱናን እርግፍ አድርጎ መተው ሱናን የመተው ወንጀለኝነት ውስጥ ሊያስገባ ይችላል። ምክንያቱም ቀስ ያለ ፈርዱን ወደ መተው ፈርዱን ወደ ማጉደል ስለሚወስደን እንጂ በመሰረቱ ከፈርዱ ውጪ ከአምስቱ ውጪ ፈርዱ የሆነ ሶላት የለም። فهل علي غيرها ብሎ ጠይቋቸው አይ ተጠው በራስ ፈቃድ መስገድ ካልፈለክ በስተቀር ከአምስቱ ውጪ ሌላ ሶላት የለብህም ብለዋል። ግን ሁሌ ሱናን መተው አደጋ ነው። የቀን ሱናዎች አሉ፣ የማታ ሱናዎች አሉ፣ ከፈርዱ ሶላት ተያይዘው የሚሰገዱ አሉ፣ ራሳቸውን የቻሉ የሌሊ የአዱሃ ሶላቶች አሉ። እነዚህን እንዳቅማችን እንሰግድ ይገባል። በጣም የጠበቀ መተው የሌለበት ከፈርዱ ጋር ተያይዞ የሚሰገድ ሶላት ከዙህር በፊት 4 ከኋላ 2 ይሰገዳል። ከዙህር በፊት 4 ከኋላ 4 ማድረግ ይቻላል። وبعد صلاة المغرب ركعتين كمغرب بوهلا 2 وبعد صلاة العشاء ركعتين كعشاء بوهلا 2 وقبل صلاة الفجر ركعتين كفجر بفيت 2 ركعة يسجدها الجميع هي بمولو سيدمر 12 ركعة 12 ركعة هنا. وهذه الركعات تسمى الرواتب እነዚህ ቋሚ ሱና ሶላቶች ይባላሉ። ለምንድን ነው ይሄን ሲያሚ ያገኙት? لأن النبي صلى الله عليه وسلم كان يحافظ عليها في الحضر ሀገር ውስጥ እስካሉ ድረስ እነዚህን 12 ረካዎችን ጠብቀው ይሰግዷቸው ስለነበር አንዳንዴ ካመለጧቸው ቀዷ ሁሉ ያወጧቸው ከአሱር በኋላ ቤት ገብተው ሲሰግዱ አዩዋቸው ባለቤታቸው። ከአሱር በኋላ ሶላት የለም አላልከም እንዴ ሲሏቸው አይ ቀደም ሰው ይዞኝ ሱናዬን ስላልሰገድኩ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ከዙህር በፊት 4 በኋላ 2 አንዳንዴ 4 ብናደርገው ጥሩ ነው። ከመግሪብ በኋላ 2 ከኢሻ በኋላ 2 ከፈጅር በፊት 2 በቋሚነት መሰገድ ያለባቸው ሱናዎች ናቸው። እነዚህን በቋሚነት የሰገደ ሰው 12ቱን ረካዓ ጀነት ላይ ቤት ይሰራለታል። በየቀኑ 12 ረካዓ ሱና የሰገደ ጀነት ላይ ቤት ይሰራለታል። ሁናከ ሱአሉን ከቢር እድሜ ልኬን የሰገድኩት 12 ረካዓ ተደማምሮ ጀነት ላይ አንድ ቤት ነው የሚሰራልኝ ወይስ በየቀኑ 12 ረካዓ ስትሰግድ በየቀኑ አንዳንድ ቤት ነው የሚሰራልኝ? በየቀኑ አንዳንድ ቤት ነው የሚሰራልህ። በየቀኑ አንዳንድ ቤት ነው የሚሰራልሽ። ذلك فضل الله يؤتيه من يشاء والله
ዙልፈድል ዐዚም የከተማው ከንቲባ ከ200 ካሬ በላይ አልሰጥም ብለዋል ይባላል። ለሰው ሲሆን አይጨምሩ ቢባሉ 2 ቢጨምሩ አይጨምሩ ቢባሉ 3 ቢጨምሩ ነው። 1000 ቢሰጡህ ነው 2000 20000 ቢሰጡህ ነው። ምክንያቱም ያለቻቸው ካርታ ጂኦግራፊው ውስን ነው። ይሄ ግን የአላህ ነው። አላህ ደግሞ ዙልፈድል ዐዚም ስጦታው በጣም ግዙፍ ነው፣ ትልቅ ነው። ለአንድ ሰው የዱንያን አንድ መንግስት ሰፊ ይዞታ ብዙ እጥፍ ድርጉን አላህ ይሰጠዋል አንድ ሰው ብቻ። ስለዚህ በየቀኑ 12 ረካ ሰገድክ ዛሬ አንድ ነጭ ፎቅ ይሰራልሃል ጀነት ላይ። ነገም አንድ ጨመርክ ሌላ ይሰራል። ከነገ ወዲያም ጨመርክ ሌላ ይሰራል። አንድ ሀገር ይኖርሃል ማለት ነው ጀነት። እንደውም አህጉር ካልሆነ ነው 60 ዓመት 70 ዓመት 80 100 ዓመት ኖሮ በየቀኑ 12 ረካ የሚሰግድ ሰው ጀነት ላይ ቤት ይሰራልታል። የጀነት ቤት ደግሞ ምንድነው? የሽንት ቤት ከስሩ የሚፈስ እንዳይመስልህ የለም። የሚፈሰው ምንድነው? የማር የወተት የንጹህ ውሃ ወንዝ ነው የሚፈሰው። አንሃሩሁም ተጅሪ ሚን ገይሪ ውኽዱዲን ሱብሓነ ሙምሲኪሃ ዐኒል ፈይዳን እንዳሉት ኢብኑል ቀይም የጀነት ሰዎች ወንዛቸው በሄዱበት ተከትሏቸው ሄዶ ነው የሚፈሰው። ዱንያ ላይ አንድ ቦታ ላይ ለመዝናናት ለማረፍ ከፈለክ ውሃ ያለበት ቦታ ፈልገህ ታርፋለህ። ቦታው ሰለቸህ ልሂድ ካልክ ሌላ ውሃ መፍጠር አትችልም። እንደው ሰራተኛ አምጥተህ ቆፍረህ ቦይ ከፍተህ ካልሆነ በስተቀር የጀነት ሰዎች በሄዱበት ሁሉ የማር የወተት የኸምር ወንዛቸው ተከትሏቸው ነው የሚሄደው። ጎርፍ ያስቸግራቸው ወይ ካልክ ሱብሓነ ሙምሲኪሃ ዐኒል ፈይዳን የጀነት ወንዞች በየቦታው የሚፈሱት ፈይዳን ጎርፍ እንዳይሆኑ የሚይዛቸው አላህ ጥራት ይገባዋል። አላህ ነው የሚይዘው፣ በልክ ነው የሚፈስላቸው። ተጅሪ ሚን ተሕቲሃ አልአንሃር የሚለው እኮ ነው ኢብኑል ቀይም ገጥመው ፈስረው በዚህ መልኩ አቀረቡት እንጂ ቁርአን ላይ በተደጋጋሚ ተጅሪ ሚን ተሕቲሃ አልአንሃር ይላል። በሄድክበት ሁሉ ከበስተስርህ የማር ወንዝ ይፈሳል። እዚህ ግን ስንት ቢሊየን አውጥተህ የገነባኸው ቤትህ ከስሩ ምንድን ነው የሚፈሰው? ቆሻሻ ነው የሚፈሰው። ከፎቁ ጣሪያ ላይ በተለይ የጋራ መኖሪያ ቤቶች የሚባሉ ላይ ሌላም ነገር ሊንጠባጠብ ይችላል። هذه الدنيا فلا تغتر بها ቺና ዱንያ አትታለል በሷ። ናም ኢዘን በየቀኑ 12 ረካ የሰገደ ሰው በየቀኑ ነው አንዳንድ ቤት የሚሰራለት እንጂ የእድሜ ልኩ ተደምሮ አንድ ቤት አይደለም የምትሰራው። አላህ እንደዚህ አይደለም፣ ከሪም ነው። ከሰጠ ማያልቅበትን አይነት አሰጣጥ ነው የሚሰጠው። ይሄም ማለት ነው በሰገድክ ቁጥር ይሄን ስታስብ ትነሳሳለህ ማለት ነው። የተነገረው ለዚህ ነው የተነገረው ለዚህ ነስአሉላህ ሚን ፈድሊህ ነስአሉላህ ሚን ፈድሊህ ነስአሉላህ ዩዒነና ዐላ ዚክሪሂ ወሹክሪሂ። አማ ፊ ሰፈሪ ሰፈር ላይ ጉዞ ላይ ሲሆኑ ፈካነ የትሩኩሃ ኢላ ሱነተል ፈጅሪ ወልዊትሪ መንገደኛ ሱና መስገድ የለበትም። እንደዚህ ራቲባ የሚባሉ ሱናዎች ቀብሊያ ባዕድያዎችን አይሰግድም። ፈጅርና ዊትር ብቻ ነው ለመንገደኛ መስገዱ ሱና የሚሆን። ከዛ ውጪ ያሉትን ከዙሁር በፊት 4 ከዙሁር በኋላ 2 ከኢሻ በኋላ 2 የሚባሉትን ከላይ የተጠቀሱ 12ቱን ነብዩ አይሰግዱም ነበር። ፈጅር ብቻ ነበር የሚሰግዱት። የፈጅር በጣም ተወዳጅ ስለሆነ። ነገር ግን የተወሰኑ ዑለሞች ምን ብለዋል? መንገደኛ የሆነ ሰው ሶላትን ሞልቶ ከሚሰግድ ሰው ጋር ከሰገደ ቀብሊያና ባዕድያ መስገድ ይችላል። ሶላትን ሞልቶ ከሚሰግድ ሰው ጋር ከሰገደ መንገደኛ ቀብሊያና ባዕድያ ይሰግዳል፣ ሶላቱ ሙሉ ስለሆነ። አሳጥሮ ከሰገደ ግን ምን ያድርግ? ፈርዱን ብቻ ይሰግዳል። የአቡበክር የዑመር የዑስማን ሱና ይሄ ነው። አብዱላህ ብን ዑመር እንዳሉት አብዱላህ ብን ዑመር መንገድ ላይ ሆነው አሳጥረው አሰግደው ዞር ሲሉ ሱና የሚሰግድ ሰው አዩ። ሱና የምሰግድ ቢሆንማ የበለጠ አስፈላጊውን ፈርዱን አልሞላውም ነበር እንዴ? ከነቢ ጋር ጉዞ ሄጃለሁ፣ ከአቡበክር ጋር ሄጃለሁ፣ ከዑስማን ጋር ሄጃለሁ፣ ከዑመር ጋር ሄጃለሁ። ሁሉ የሚሰግዱ የነበረው ፈርድ ብቻ ነው፣ ሱና አይሰግዱም ነበር ብላ። ስለዚህ መንገደኛ ሱና መተው ነው ሱናው ማለት ነው። መንገደኛም ቢሆኑ ዊትርና የፈጅር ቀብልያ መቅረት የለበትም። አዱሃም መቅረት የለበትም። ሱነተል መስጂድም መቅረት የለበትም። ራቲባው ብቻ ነው ይቀራል የተባለ فإنه كان عليه الصلاة والسلام يحافظ عليها حضرا وسفرا ዊትርና የፈጅር ቀብልያን ሀገር ውስጥም ጉዞ ላይ ሲሆኑም በቋሚነት ይሰግዱ ነበር። ወልአፍضሉ በላጁ أن تصلى هذه الرواتب እነዚህ ሱናዎች መሰገዳቸው ነው። ወልዊትር ዊትርም መሰገዱ ነው የሚበልጠው። ፊል በይት ቤት ውስጥ ቤት ነው መሰገድ ያለበት ሱና ሶላት ቀብልያውም ባዕድያው። فإن صلاها في المسجد فلا بأس መስጂድ ላይ ከሰገደ ችግር የለውም። አብዛኛውን ከቻሉ ቤት የሚመቸው ሰው አመቻችቶም ቢሆን ሱና ቤት መስገድ በላጭ ነው። ብዙ ጥቅምም አለው። 1 ልጆች ይማሩበታል። 2 ቤት ከሸይጣን ይጠበቅበታል። 3 የነቢዩን ሱና እንተገብርበታለን። 4 ለኢኽላስ የቀረበ ነው፣ የተሻለ ነው። ባህሉ መጀር ሱና ስንሰግድ ህፃናት አብረውን ይሰግዳሉ። የ3 ዓመት ልጅ አብረው ይሰግዳል። የ1 ዓመት ተኩል የ2 ዓመት ልጅ አብረውን ይሰግዳል። ጭራሽ ቤት ማይሰገድ ከሆነ ወላጆች ልጆቻቸውን ስገዱ ይሏቸው ሰላት ምንድነው አያውቁትም። ስሙን ብቻ ነው ያውቁት። ሲሰገድ ካዩ ግን ስገድ ማለት አይጠበቅብን፣ አብረውን ይሰግዳል። በሌለህበት ሰዓት እንኳን ምንጣፍ አንጥፈው ሲሰግዱ ታያለህ። በሶላት ውስጣቸው ላይ ካለው ውዴታ የመጣ ማለት። ስለዚህ ሱናን ቤት መስገዱ ይሄ ሁሉ ጥቅም አለው። ካልቻሉ
ቤት አልገባም ስራ ቦታ አይመቸኝም ካሉ አለያ ደግሞ አንዳንዴ ቤት እንደገባው ሌላ ጉዳይ ይዘኛል ከተባለ መስጂድ መስገዱ የተቻለ የተፈቀደ ነው። ለቀውል ነብይ ሰለላሁ ዐለይሂ ወሰለም ቤት መስገዱ በላጭ ነው የተባለው ነብዩ ስላሉ ነው። አፍضل صلاة المرء የአንድ ሰው በላጭ ሶላቱ ፊ በይቲሂ ቤት የሚሰግደው ሶላት ነው። ኢላ المكتوب ፈርዱ ሲቀራ ፈርድ ዑድር የሌለው ሰው ዋጅብ ሶላት መስጂድ ነው መስገድ ያለበት። ሴት ልጅ ቤትም መስጂድም መስገድ ትችላለች። መስጂድ በመውጣቷ የምትፈተን ከሆነ ትከለከላለች። ባሏ ከከለከላት እሺ ብላ ቤት መስገድ አለባት። ከፈቀደላት ሽቶ ሳትቀባ ሰፊ ሙሉ ልብስ ለብሳ የመንገዱን ዳር ይዛ ወሬ ሳታወራ ድምጧን አጥፍታ ወታ ሰግዳ መመለስ ትችላለች። መስጂድ ሄዳ መስገዱ ምንም ተጨማሪ ከሶላት ውጪ ምንም ጥቅም ከሌለው ቤት መስገዱ በላጭ ነው። መስጂድ ሄዳ መስገዷ የበለጠ በኹሹ እንድትሰግድ ከረዳት መስጂድ በመሄዷ እግረ መንገዷ ዒልምም ጭምር የምታገኝ ከሆነ ባሏ ከፈቀደ ሙሉ ሒጃብ ካረገች የመውጣትን አደብ ከጠበቀች መስጂድ ሄዶ መስገዱ የተወደደ ነው። የተሻለም የሚሆንበት አጋጣሚ ይኖራል። ይሄ ተፍዲል ዓረዲ ይባላል። ተፍዲል አስሊ አይደለም። ሱረቱ ላይ እንደሚታወቀው ተፍዲል ዓረዲና አስሊም ይባላል። የሆነ ጊዜ ላይ ይሻላል ይበልጣል የተባለው ሌላ ጊዜ ላይ ይሻላል ይበልጣል ማለት ላይሆን ይችላል። والمحافظة على هذه الركعات من أسباب دخول الجنة እነዚህ ከላይ የተጠቀሱ 12 ረካዓዎችን ጠብቆ መስገድ ጀነት ለመግባት ከሚረዱ ነገሮች መሃል አንዱ ነው አሉና የነቢን ሐዲስ አስቀመጡ። መን ሶላ 12 ረክዓ 12 ረክዓ የሰገደ ሰው في يوم وليلة በቀንና በሌሊት ውስጥ በ24 ሰዓት ውስጥ ተጠውዐን ፈርድ ሳይሆን ፈርዱ ሳይጨመር ሱና ብቻ 12 ረክዓ የሰገደ ሰው በነ الله له بيتا في الجنة ጀነት ላይ አላህ ቤት ይሰራለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቅድም ያልነው رواه مسلم في صحيحه ሙስሊም ሶሒሓቸው ላይ ዘግበውታል። ወይን ሶላ 40 قبل العصر ከአስር በፊት 4 ቢሰግድ ወትነተይኒ قبل صلاة المغرب ከመግሪብ በፊት 2 ቢሰግድ ወትነተይኒ قبل صلاة العشاء ከዒሻ በፊትም 2 ቢሰገድ ፈሐሰኑን ይቻላል። لأنه صح በትክክለኛ ሐዲስ ተነግሯል። عن النبي صلى الله عليه وسلم ከነብዩ ተይዞ ما يدل على ذلك ይሄ ማድረግ እንደሚቻል የሚያሳይ ማስረጃ ተነግሯል። በሁሉም ሶላቶች በሁለት አዳኖች መሃል ሁሉ ሶላት አለ የሚል ሐዲስ አለ። በሁሉም አዳኖች መሃል ሶላት አለ። በሁሉም አዳኖች ማለት ባዳና ኢቃም መሃል ማለት ሁሌም አዳን ከተባለ በኋላ እስከ ኢቃም ባለው ጊዜ መስገድ ትችላለህ። ይሄ መግሪብንም ኢሻንም ያካታል። ቅብልያ የጠበቀ ራቲባ ባይሆንም እንደ ዙህር ቅብልያ ከፊት መስገድ ይቻላል ማለት። አስርን በተመለከተ ከአስር በፊት 4 ረካ የሰገደ ሰው አላህ ይዘንለት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሐዲሱ ሰሂህ ነው ضعيف ኺላፍ አለበት። ራጂሁ ሰሂህ ራሳቸውም እንደሰገዱ የሚያሳያል። ከአስር በፊት 4 ራሳቸውም እንደሰገዱ የሚያሳያል። ነገር ግን እንደ ዙህር ቅብልያ የጠበቀ ራቲባ አይደለም። አንዳንዴ ቢሰገድ አንዳንዴ ቢተው ይሻላል ተብሏል። ሁሌም ብሰግድ ችግር የለም። الصلاة خير موضوع ከአጀንዳዎች ሁሉ ከጉዳዮች ሁሉ ትልቅ የተመረጠ አጀንዳ ሶላት ጊዜ ካለ ሶላት ስግድ የተከለከለበት ውስጥ ካልሆነ ድረስ። ስለዚህ ከአስር በፊት 4 ይቻላል። ከመግሪብ በፊት 2 ከኢሻ በፊት 2 ይቻላል። ወላሁ ወልዩ ተውፊቅ። ብዙ ብለናል፣ ብዙ ተናግረናል፣ አብራርተናል፣ ዘርዝረናል፣ ተምረናል፣ አስተምረናል። ለመተግበር የሚወፍቀው የሚያበቃው አላህ ነው። አላህ ይወፍቀና። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢሂ ወአትባዒሂ ቢኢሕሳን ኢላ የውሚዲን። ይህ የነቢዩ ዐለይሂ ሰላቱ ወሰላም የሶላት አሰጋገድ ነው። በአጭሩ ሁሉ ነገር ተብራርቶ አይደለም። ራሱን የቻለ ብዙ ትልልቅ ክታቦች የተጻፉበት ጉዳይ ነው። በሶላት ትኩረት ልንሰጥ እንደዚህ አይነት አጫጭር ክታቦችን የተማርነውን ደጋግመን ልናደምጥ፣ መርሳት እንዳይገጥመን ልንደጋግመው ልናዘወትረው፣ የዑለሞችን አሰጋገድ የነቢይን አሰጋገድ የሰሃቦችን አሰጋገድ ምን ይመስል እንደነበረ ታሪካቸውን ልናነብ፣ የታዘዙን አይነት ሶላት ለመስገድ ጥረት ልናደርግ ይገባናል። አላህ ተባረከ ወተዓላ በታዘዙት መልኩ ከሚሰግዱ ባሮቹ አላህ ያደርገን። እነሆ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። በዚህም ትምህርታችን ያበቃል።